ውድ አድማጭ ተመልካቾቻችን በጌታችንና በመድኃኒታችን በኢየሱስ ክርስቶስ ሰላም እላችኋለሁ። በዛሬው ዕለት አጭር መልእክት ለማቅረብ እወዳለሁ። የዚህም መልእክት ርዕሴ ብቻ ክርስቶስ ከእኛ ጋር ይሁን እንጂ ማንኛውም ማዕበል ጸጥ ይላል በሚል ይሆናል። ወገኖቻችን፣ የብርሃን መገናኛ ብዙኃን ክርስቲያናዊ አገልግሎት ወይም የኤልኤችኤም ኢትዮጵያ ተልዕኮ ሰዎችን ወደ ክርስቶስ ማምጣት ሲሆን የመጡትን ደግሞ ወደ ቤተ ክርስቲያን መምራት ነው። ወደ ቤተ ክርስቲያንም የተመሩት ወደ እምነት የመጡትን ደግሞ ደቀ መዝሙር እስኪሆኑ ድረስ ክትትል ማድረግ ነው። በዚህ አገልግሎት እግዚአብሔር ባርኮን በብዙ አካባቢዎች አገልግሎቱን በማካሄድ ላይ እንገኛለን። ኤልኤችኤም ኢትዮጵያ የተለያዩ አገልግሎቶች በመስጠት ላይ ይገኛል። አንደኛው የምዕመናን መሪዎችን በማሰልጠን ቅዱሳን ማስታጠቅ በሚለው ለአገልግሎቱ እንዲነቃቁና አገልግሎቱን እንዲያስፋፉ የሁለት ቀን አውደ ጥናት እናካሄዳለን። ከዚህም በተጨማሪ 170 ያላነሱ የመጽሐፍ ቅዱስ ተልዕኮ ተማሪዎች አሉ። ይህ ብቻ በቂ ስላይደለ አሁን ደግሞ ምዕመናኖቻችንና አዳዲሶቹን ለመድረስ ይህንን ሚዲያ ማስተላለፍ ጀምረናል። እግዚአብሔርም በዚህ እንደሚረዳን ተስፋ አለን። ስለዚህ አስቀድመን ይህ የሚረዳንን ጌታ እንማጸን። ጌታ ሆይ፣ ዛሬ እኔና አድማጭና ተመልካቾቼን ረድተህ ይህንን ቃል እንድንሰማ ይህ ጊዜ ጤና፣ ሰላም፣ እረፍትና ጌታዊ ጥበብ፣ እውቀት ስላበዛህልን ክብርና ምስጋና ላንተ ይሁን። የሚሰሙትንም ባርክ፣ የሚያስተላልፈውን ባሪያህንም እርዳ። በኢየሱስ ክርስቶስ ስም አሜን። ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 8 ከቁጥር 23 እስከ 27 ባለው እንዲህ ብሎ ይናገራል፣ ወይም እንዲህ ተብሎ ተጽፏል። ወደ ታንኳም ሲገባ ደቀ መዛሙርቱ ተከተሉት። እነሆም ማዕበሉ ታንኳይቱን እስኪደፍናት ድረስ በባሕር ታላቅ መናወጥ ሆነ። እርሱ ግን ተኝቶ ነበር። ደቀ መዛሙርቱም ቀርበው ጌታ ሆይ አድነን፣ ጠፋን እያሉ አስነሱት። እርሱም እናንተ እምነት የጎደላችሁ ስለምን ትፈራላችሁ አላቸው። ከዛም በኋላ ተነስቶ ነፋሱንና ባሕሩን ገሰጸ፣ ታላቅም ጸጥታ ሆነ። ሰዎችም ነፋሳትና ባሕርን ስንኳ የሚታዘዙለት ይህ እንዴት ያለ ሰው ነው እያሉ ተደነቁ። እንግዲህ በቃሉ ሲነበብ እንደሰማን ታላቅ ማዕበል እንደተነሳ እንመለከታለን። እንግዲህ ይህ ማዕበል ባሕር አካባቢ ያሉት ሊገነዘቡ ይችላሉ። እኛ ግን አውሎ ነፋስ ሲነሳ አይተናል። ጎርፍ ሲጎርፍ ምን አይነት አደጋ እንደሚያደርስ ተመልክተናል። ይህ የባሕር ጉዳይ
ጀልባውን እስኪያሰምጥ ድረስ ከደረሰ ከፍተኛ አደጋ ነው። ከፍተኛ የነፍስን መጥፋት ሊያደርስ ይችላል። ስለዚህ በዚህ ላይ ስንመለከት ጌታ ባህርን ለመሻገር ከደቀ መዛሙርቱ ጋር አብሮ በጀልባ ገብቶ ጉዞ እንደጀመረ፣ ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ከመርከቡ ውስጥ ከገባ በኋላ እንደተኛ እንመለከታለን። ይህ ሲሆን ምንም አላስተዋሉ። ጌታ አለ ብለው በሚገባ ምንም ነገር እንደማይደርስባቸው ተረድተው ሊሆኑ ይችላሉ። ነገር ግን ማዕበሉ በመጣ ጊዜ በዛ የነበሩት እንደተጨነቁ እንመለከታለን። እንደተቸገሩ እንመለከታለን። እንደተርበተበቱ እናያለን። ይህ በጣም የሚያሳስብ ጉዳይ ነው። በእውነትም የሚያስደነግጥ ነው። ሕይወትን የሚወስድ ነው። ሕይወትን የሚያጠፋ ነው። ስለዚህ ጠፋን ብለው ጮኹ። ጌታ ኢየሱስ ክርስቶስ ወዳለበት ሄደው ምን ነው ስንጠፋ አይገድህምን አሉት። እርሱም ተነስቶ ማዕበሉ ጸጥ እንዲል አዘዘ። ማዕበሉም ታዘዘ። ከዛም በኋላ እናንተ እምነት የጎደላችሁ ብሎ እነርሱን ደግሞ ተናገራቸው። ስለምን ትፈራላችሁ አላቸው። ስለምን ትፈራላችሁ አላቸው። አዎ ማለትም ይገባዋል። ምክንያቱም እሱ አለ። እሱ ካለ ለምን ይፈራሉ? እሱ ካለ ለምን ያ ሁሉ ታምራት ያ ሁሉ ነገር ካዩ በኋላ ዛሬ ማዕበሉ ሲነሳ ለምን ፈሩ? ለምን ትፈራላችሁ አለ። በእርግጥም ሥጋ ለባሾች ናቸው። ሥጋ የለበሰ ሁሉ ይፈራል። ነገር ግን ፍርሃታቸው ኢየሱስ ባለበት መሆኑ ትንሽ ያጠራጥራል። ሌላ ጊዜ ያዩት ኢየሱስ ዛሬ በማዕበሉ ስልጣን እንደሌለው አድርገው ቆጠሩት። በሌላ አንጻር ደግሞ ያስነሱት ደግሞ ኃይል እንዳለው እንደሚያቆም መጥፋታቸውን እንደሚያድን አስበው ገምተው ሊሆኑ ይችላል። ወይም ጭንቀት ወደዚህ ወስዷቸው ይሆናል። ስለዚህ ጌታ ኢየሱስ ክርስቶስ ግን ተነስቶ ማዕበሉን ጸጥ አደረገ። ጸጥ በላለው፣ ጸጥም አለ። ይሄ ከባድ ነገር ነው። በሰው ኃይል የሚሆን አይደለም። ማንኛውም ጉልበት አለኝ የሚለው ሊያቆመው አይችልም። አንዳንድ ጊዜ እንደምናይ አንዳንድ ቦታዎች በጎርፍ ሲወረሩ ማንም የሚያቆም ኃይል የለም። ስለዚህ ብዙ አደጋ ይፈጥራል። ጌታ ኢየሱስ ክርስቶስ ባለበት ቦታ ማንኛውም ነገር ጸጥ ይላል፣ ጸጥ ይላል፣ ይታዘዛል። ከዛ ውጪ የሚሆን ነገር የለም። እሱ ጸጥ በል ካለ ጸጥ ይላል። ክብር ለኢየሱስ ይሁን። ስለዚህ ጸጥ ማለቱን እንመለከታለን። ጸጥ ማለቱን እንመለከታለን። እነሆም ማዕበሉ ታንኳይቱን እስኪደፍና ድረስ በባህሩ ታላቅ መናወጥ ሆነ። እርሱ ግን ተኝቶ ነበር ይላል። ደቀ መዛሙርቱ ቀርበውም ጌታ ሆይ አድነን፣ ጠፋን እያሉ አስነሱት። እርሱም እናንተ እምነት የጎደላችሁ ስለምን ትፈራላችሁ አላቸው። ከዚህ በኋላ ተነስቶ ነፋሱንና ባህሩን ገሰጸና ታላቅ ጸጥታም ሆነ ይላል። ታላቅ ጸጥታም ሆነ ይላል። ጌታ ኢየሱስ ክርስቶስ በመካከላችን ካለ ማንኛውም ማዕበል ጸጥ ያደርጋል። ይህ እምነት እንዲኖረን ያስፈልጋል።
እግዚአብሔር ይህ እምነት እንዲኖረን እሱ ያግዘን ይርዳን። እርሱ ግን ካለ መስመጥ የለም። እርሱ ግን ካለ መጥፋት የለም። እርሱ ግን ከእኛ ጋር ከሆነ መጎዳት የለም። እርሱ ከእኛ ጋር ከሆነ ማንኛውም ማዕበል ጸጥ ይላል፣ ከፍ ያለው ዝቅ ይላል፣ አስቸጋሪው ከፊታችን ይወገዳል፣ አስጨናቂው ከእኛ ይርቃል፣ ጨለማው ይገፈፋል፣ ክፉ ኃይል ሁሉ ከእኛ ይርቃል። ብቻ እሱ ከእኛ ጋር ይሁን። እርሱ ከእኛ ጋር ከሆነ የሚያስጨንቅ ነገር የለም። ምናልባት እኛ በጀልባ ተጉዘን አናውቅም ይሆናል። ማዕበልም አይተን አናውቅም ይሆናል። እኔ በስልሳዎቹ ቀይ ባህር ላይ ነበርኩኝ። ለመዋኘት ብዬ እዛ ስገባ ማዕበል ተነሳ። ማዕበሉ ከቆም በላያችን አልፎ ይሄዳል። በጣም ከባድ ነው እና ያስፈራል። ከፍ ብሎ ሲመጣ ደግሞ እኛ ላይ የሚወድቅ ይመስላል። ምናልባት ይሄን አይታችሁ አታውቁም፣ ግን እድል አጋጥሟችሁ በተለያዩ ፊልሞች ወይንም በምታዩት ቴሌቪዥን ማዕበል እንዴት እንደሚነሳ አይተን ይሆናል። ጃፓንን ሲያጥለቀልቅ ሱናሚ ቤቶችን ተሸክሞ ሲሄድ፣ መኪናዎቹን ጠራርጎ ሲወስድ፣ ሰዎቹ ሲሸሹ ይህን ነገር አይተናል። ከባድ ነገር ነው። ግን ጌታ ለዚህ ማዕበል ጸጥ በል ለማለት አቅም፣ ኃይል፣ ጉልበት ያለው አምላክ ነው። ጸጥ በል ይላል። ዛሬ ማዕበሎቻችን ምንድን ናቸው? የሚያስቸግሩን፣ የሚያስጨንቁን፣ የሚያሸብሩን ማዕበሎች ምንድን ናቸው? ሕመም ይሆን? ረሃብ ይሆን? ፍርሃት ይሆን? ጭንቀት ይሆን? የኢኮኖሚ ችግር ይሆን? የማህበራዊ ችግር ይሆን? የአስተዳደር ችግር ይሆን? ጦርነት ይሆን? መሰደድ ይሆን? ጭንቀት ይሆን? ሰላም ማጣት ይሆን? መፈናቀል ይሆን? በዚህ ሁሉ ላይ ግን የእኛ ጌታ ስልጣን አለው። ጸጥ በል ማለት ይችላል። ጸጥ በል ማለት ይችላል። ብቻ ኢየሱስ ከእኛ ጋር ይሁን። ማንኛውም ማዕበል ጸጥ ማድረግ ይችላል። በውስጣችን የሚያስቸግረን ማዕበል፣ በአካባቢያችን የሚያስቸግረን ማዕበል ማቆም የሚችል ጌታ አለን። ይህንን ጌታ በአጠገባችን ስለሆነ በተስፋው ቃል መሰረት እኔ እስከ ዓለም መጨረሻ ከእናንተ ጋር ነኝ ብሏል። በችግርም በመከራም በደስታም በሰላምም በማናቸውም ጊዜ እርሱ ከእኛ ጋር ነው። ስለዚህ ከእኛ ጋር ያለው ጌታ ከሁሉ በላይ ስለሆነ፣ ከማዕበሉ በላይ ስለሆነ፣ ከኢኮኖሚ ችግር በላይ ስለሆነ፣ ከማህበራዊ ችግር በላይ ስለሆነ፣ ከአስተዳደራዊ ችግር በላይ ስለሆነ፣ ከረሃብ በላይ ስለሆነ፣ ከጦርነት በላይ ስለሆነ፣ የተለያዩ መፈናቅል ከሚያመጡብን በላይ ስለሆነ የሰላም ጌታ የሆነው ኢየሱስ አሸንፎ እንድናልፍ ያደርጋል። ክብር ለኢየሱስ ይሁን። እኛ የምንታመንበት ጌታ ኢየሱስ ክርስቶስ ከሁሉ በላይ ነው። እርሱ በሁሉ ላይ ጌታ ነው። እርሱ በሁሉ ላይ ስልጣን አለው። እርሱን የሚገዳደር ምንም የለም። ስለዚህ እኛ ልጆቹ፣ እኛ የጌታ ልጆች ማንኛውም እኛን ለመገዳደር የሚመጣውን በአጠገባችን ኢየሱስ ስላለ የእሱን ስም በመጥራት ተገዳዳሪዎችን ሁሉ እንዲወድቁ ለማድረግ ኃይልና ጉልበት ሊሆነን እርሱ በአጠገባችን አለ።
ኢየሱስ ፍጹም የማይተው ነው፣ የማይጥል ነው። ጓደኛ ሊጥለን ይችላል፣ ሀብት ሊጥለን ይችላል፣ ህመም መጥቶ ሊያስቸግረን ይችላል፣ ረሃብ ሊያስጨንቀን ይሆናል። ነገር ግን እነዚህ ሁሉ ነገሮች እኛን ሊጎዱ ቢመጡም ጌታ ኢየሱስ ክርስቶስ አይተወንም። እሱ አይተውም፣ እሱ አይጥልም፣ እሱ አይረሳም። እሱ ሁልጊዜ ከእኛ ጋር ሆኖ ችግራችንን ከእኛ ለማስወገድ ከፍተኛውን ነገር ያደርግልናል። በዘመናችንም ሁሉ በሰጠን ዕድሜ ያየነው ይህ ነው። ተራሮች በፊት ለፊታችን በመጡ ጊዜ እነዛን ተራሮች ንዶ እኛን በሜዳ አሳልፏል። የሞላ ጎርፍ ሲመጣ ጎርፉን አሳልፎ እኛን አሻግሯል። የተለያዩ ሁኔታዎች መጥተው ሲያስጨንቁን ጌታ ግን ያንን አስጨናቂ ከፊታችን አስወግዶ እኛን አኑሯል። ክብር ለኢየሱስ ይሁን። እርሱ አይተውም፣ እርሱ አይጥልም፣ እርሱ ታማኝ ነው። ከዚህ የተነሳ በዮሐንስ ወንጌል ምዕራፍ 14 ቁጥር 1 ላይ ልባችሁ አይታወክ ይላል። ማዕበሉ ቢነሳ ልባችሁ አይታወክ፣ ችግር ቢመጣ ልባችሁ አይታወክ፣ በእኔ እመኑ ይላል። በእኔ ተማመኑ፣ በእኔ ቁሙ፣ በእኔ ጽኑ ይላል። ልባችሁ አይታወክ ይላል። በአንዳች አትጨነቁ ይላል ሐዋርያ ጳውሎስ። ሁልጊዜ በጌታ ደስ ይበላችሁ ይላል። አዎ ጌታ ያለው ሰው ደስተኛ ነው። ሐዘንም ቢኖር ከክርስቶስ የተነሳ ይሻገራል። ጭንቀትም ቢኖር ከጭንቀቱ አልፎ ይሄዳል። ረሃብም ቢሆን ከረሃብና ከጥማቱ አልፎ ይሄዳል። ሌሎችም የተለያዩ አስቸጋሪ ነገሮች ቢኖሩም ጌታ አሳልፎ እኛን አሻግሮ እኛን ተከባክቦ ይኖራል። ያለን እንዲህ አይነት ጌታ ነው። የማይለወጥ ጌታ፣ የማይረሳ ጌታ፣ የማይተው ጌታ፣ የማይሰለች ጌታ አለን። ይህንን ወንጌል ነው የምንሰብከው። ይህንን የምስራች ነው የምናወራው። ይህንን የምስራች ነው ወደ እርሱ ኑ ብለን የምናውጀው። ጌታ ፍጹም አይተውም፣ አይጥልም። የትም ቦታ የትም ቦታ ደቀ መዛሙርቱ የተጣሉ መሰላቸው። ደቀ መዛሙርቱ የተረሱ መሰላቸው። ደቀ መዛሙርት የጠፉ መሰላቸው። ነገር ግን ጌታ ካለ አንጠፋም፣ አንረሳም፣ አንተውም። ይህንን ጌታ ሁልጊዜ ከእኛ ጋር ሆኖ ያሳልፈናል፣ ያሳልፈናል፣ ያሻግረናል። ይህን የሚመሰክሩ ብዙዎች ምዕመናን እንዳሉ፣ ብዙዎች የክርስቶስ ተከታዮች እንዳሉ አምናለሁ። እኔ አንዱ ነኝ። በብዙ ነገር አሻግሮ ዛሬ በእርሱና በሕዝቡ ፊት እንድቆም ያደረገ እርሱ ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ከእኛ ጋር ከሆነ የሚያስደነግጠን የለም፣ የሚያስፈራን ማዕበል የለም፣ የሚያስጨንቀንም ማዕበል የለም። ስለዚህ እርሱ ያሻግረናል፣ እሱ ያሳልፈናል፣ እርሱ ያግዘናል፣ እርሱ እንድንቆም ያደርጋል። በተግዳሮት ፊት እንድንቆም፣ በችግር ፊት እንድንቆም፣ በችግር ፊት የምንቋቋምበትን ኃይል ይሰጠናል። በማዕበሉ ፊት የምንቆምበትን ኃይል፣ እምነትን ያበዛልናል። ይህ ጌታ አባቶቻችን በዚህ አይነት ሁኔታ እያሻገረ ወደ እኛ ድረስ ይህ ወንጌል እንዲደርስ አስደርጓል። የእኛ ጌታ
የማይተውና የማይረሳ ነው። ምናልባት እኛ በጊዜ ሁኔታ በችግሮች ምክንያት የተረሳን ይመስለናል፣ የተተውን ይመስለናል። ማዕበሉ ሲበዛ የተረሳን፣ የተተውን፣ የተጣልን ይመስለናል። ጌታ ግን አይጥልም። ምናልባት ሰዎች ትተው ሊሄዱ ይችላሉ። ያመኑት ሰዎች ወደ ኋላ ሊሉ ይችላሉ። እርሱ ግን ቃል ኪዳኑን ፍጹም አይሽርም፣ አያፈርስም። ልጄ ብሎ ተከታትሎ እርሱ የሚያስፈልገውን ነገር ያደርጋል። እንዲመለስም ይመክራል፣ ይገስጻል፣ በቃሉም ያሳስባል። ስለዚህ የጌታ ማንኛውም ማዕበል፣ አስጨናቂ ማዕበል፣ አስፈሪ ማዕበል፣ ማንኛውም ነገር ለማስመጥ የሚችል ማዕበል ቢመጣ እርሱ ከእኛ ጋር ከሆነ ይህ ማዕበል አያሰምጠንም። ያለንበትም መርከብ አይሰምጥም። ያለንበትም ስፍራ በምንም አይነት ሁኔታ ለጠላት አሳልፎ አይሰጥም። የጠላት ሥራ ምንድን ነው? ማጥፋት ነው። ሰላም ማሳጣት ነው። ማፈናቀል ነው። ማባላት ነው። ሰዎችና ሰዎችን ማጋጨት ነው። የጌታ ሐሳብ ግን ሰዎች በፍቅር በአንድነት በሰላም ተባብረውና ተረዳድተው እንዲኖሩ ነው። በችግራቸውም እንዲረዳዱ ነው። በፍቅር እንዲመላለሱን ነው። ወንድምና ወንድም እህትና እህት ሆነው እንዲኖሩ ነው። ተፋቅረው ተዋደው በህብረት በአንድነት ቁጭ እንዲሉ ነው። የእግዚአብሔር ዓላማ ይህ ነው። የእግዚአብሔር ሐሳብ ይህ ነው። የእግዚአብሔር ሥራ ይህ ነው። ስለዚህ ጌታ ብቻ ከእኛ ጋር ይሁን እንጂ ማንኛውም ማዕበል እኛን ሊያሰምጥ፣ እኛን ሊያስፈራራ፣ እኛን ሊያስጨንቅ አይችልም። ከማዕበሉ በላይ የሆነ ጌታ ይህንን ማዕበል ከፊታችን ያነሳል። ከመቅጽበት ቁም ሲለው ይቆማል። ጸጥ በል ሲለው ጸጥ ይላል። ስለዚህ እንዲህ አይነት ጌታ ዛሬም አለን። ታሪክ ብቻ አይደለም፣ ዛሬም በሕይወታችን በሕይወቴ መስራት የሚችል ጌታ ኢየሱስ ክርስቶስ ከኛ ጋር ነው። ይህንን ጌታ ይህንን ኢየሱስ ክርስቶስን ታምነን እንመላለስ። በትናንሽ በጥቃቅን ነገሮች ፊታችን ከእርሱ አናዙር። እርሱ ሁልጊዜ ፊቱ ወደ እኛ ነው። እኛም ፊታችን ወደ እርሱ እናድርግ፣ ወደ ጌታ እናድርግ፣ ወደ ኢየሱስ እናድርግ። ስለዚህ ማንኛውም ነገር ይሁን፣ ማንኛውም ዘርዝሩለት፣ ንገሩት። ይሄ ማዕበል አለ በሉት። ይሄ ማዕበል አለ በሉት፣ ጸጥ ያደርገዋል። ይሄ ችግር አለ በሉት፣ ከእናንተ ያስወግዳል። ይሄ የሚያስጨንቀኝ የሚገዳደረኝ ነገር አለ በሉት፣ ከእናንተ ያነሳል። እናንተም በሰላም ትመላለሳላችሁ፣ በሰላምም ትሄዳላችሁ፣ በሰላምም ታድራላችሁ። ለእናንተም ሰላም ይሆንላችኋል። የእናንተ ሰላም ደግሞ ለጎረቤትም ይደርሳል፣ ለጓደኛ ይደርሳል፣ ለአካባቢያችሁ ይደርሳል። የሰላም አምላክ ከእናንተ ጋር ስለሆነ ያንን ሰላም የተቀበላችሁ ለሌሎች ሰላም ትሆናላችሁ፣ ለሌሎች ረፍት ትሆናላችሁ፣ ለሌሎች ደግሞ እፎይ እንዲሉና እንዲያርፉ ይህ ጌታን ተቀብለው እንዲያርፉ ታደርጋላችሁ። ስለዚህ ጌታችን ኢየሱስ ክርስቶስ በቤታችን ካለ፣ በሥራ ስፍራችን ካለ፣ በማንኛውም ቦታ በማንኛውም ስፍራ ካለ እርሱ ማዕበላችንን ከኛ ያነሳል፣ ከኛ ያስወግዳል። ስለዚህ ወገኖቼ ማዕበላችሁ ምንድን ነው? ኢኮኖሚያዊ ነው? ጌታ ይህንንም መፍታት ይችላል። ማህበራዊ ችግር ነው? ይህንንም መፍታት ይችላል። አስተዳደራዊ ነው? ይህንንም መፍታት ይችላል። ረሃብ ይሆን? ይህንንም መፍታት ይችላል። ረሃብ ያስጨንቃል፣ ያስቸግራል። ብዙዎች ወገኖቻችን ያስቸገረ ነው፣ እናውቀዋለን። ይሄንም ማንሳት ይችላል። የሰዎችን አእምሮ ለውጦ ከረሃብ የሚወጡበትን አሳይቶ ከረሃብ እንዲያመልጡ ያደርጋል። መሰደድ ነው? ይህንንም ያቆማል።
ጭንቀት ነው፣ ይሄንንም ያስወግዳል። ሰላም ማጣት ነው፣ የሰላም አምላክ ነውጡን በሰላም ይለውጣል። መፈናቀል ነው፣ ይህንንም ያቆማል። ወንድሞችን በህብረት ያስቀምጣል። የሰላሙ ጌታ በህብረት እንዲኖሩ ያደርጋል። ብቻ ኢየሱስ ከኛ ጋር ይሁን እንጂ ማናቸውም ተግዳሮቶች ከኛ ይወገዳሉ። ይህ ጌታ ታማኝ ነው፣ በቃሉ ይናገራል። እምነት ብቻ ይኖራችሁ፣ እምነት አይጥፋባችሁ። ምን ነው እምነታችሁ አጠንክሩ ይላል። የጠነከረ እምነት እርሱ ይስጠን፣ ጸጋውንና ኃይሉን ያብዛልን። ይህ የሰማነው ቃል ሰላም የሚሰጠን፣ ባለንበት ሁኔታ ሁሉ እረፍት የሚሰጠን፣ ከጭንቀታችን ሁሉ የሚያሳርፍን ያድርግልን። እንጸልያለን። እግዚአብሔር አብ አባታችን ሆይ እናመሰግንሃለን ስለዚህ ጊዜና ስለዚህ ሰዓት፣ ስለ ቃልህም የሰማነውን ቃል ጌታ እግዚአብሔር አምላክ ሆይ አንተ ባጠገባችን እንዳለን አምነን ከማናቸውም ከሚያስፈሩን ነገሮች አንተ ጌታ እግዚአብሔር አምላክ ሆይ ተግዳሮቶች እንደምታወጣን እንደምትከላከልልን በማመን በእምነታችን ጠንክረን እንድንኖር እርዳን። ደካሞች ነን፣ ሥጋ ለባሾች ነን፣ አትተወንምና አግዘን። ጸለይን በጌታችን በመድኃኒታችን በኢየሱስ ክርስቶስ ያው ስም አሜን።